መታየት ነበረብኝ። ኑኑ ምንም ነገርሽ አላማረኝም። ቆይ ከቤሉል ጋር የተፈጠረ ነገር ነበር እንዴ? እንዴ ኧረ እህቴ በጭራሽ። እንዴት እንደዚህ ትይኛለሽ? እና ምን ልበል? አላመመኝም ግን መታየት አለብኝ አልሽኝ። ምን መሰለሽ እህቴ፣ አሁን ሁሉም ነገር ስላለፈ ልንገርሽ። ምንድን ነው ንገሪኝ። እኔን ተመርዛለች ተብዬ HIV እንደያዘኝ ተነግሮኝ ነበር። ምን ማለት ነው? እኔን ገፍትረሽ ጥለሽኝ እንደነበር ምን ሳላስታውስ እስከ ዘላለም የሚቀር መስሎሽ ነበር? ሆን ብዬ ነው ዝም ያልኩት፣ ሆን ብለሽ ስላላደረግሽው። አንቺ ግን ካንቺም ብሶ ሰው ታሰቃያለሽ። ምን አይነት ልጅ ነሽ? ቆይ ድፍረትሽ። መሲ ተረጋጊ። ጌጡን ግን አልደበኩትም። አይ ምንም ብትይ አላምንሽም። ሄድሹ በጣም ታሳፍሪ ልጅ ነሽ መሲ። እሺ ይቅርታ። እመኚ፣ አንቺ ነሽ ያደረግሽው። እኔን ያደረግሽኝ ነገር ለሁሉም ሰው ከመናገሪ በፊት ይሄ ነገር እመኚልኝ። አሁን እኔ ነኝ ያደረኩት። አውቄ ነበር እንደዚህ እንደምታደርጊ። መሲ ይቅርታ፣ ግን አንቺ በጣም ነው የምታናደኝ። ለማንኛውም ያልሹን በሙሉ ቀጥቼሻለሁ። ኤልሹ ከዚህ በኋላ እህቴን ቀና ብለሽ ብታያት ጉድሽን ለሁሉም ሰው ነው መዘረግፍልሽ። አፍሽን ዝጊ። ሁለተኛ ቀና ብለሽ እንዳታያት። ወይኔ ይቅርታ፣ እንዳያስኩሽ እኮ ረስቼው ነው የለቀኩሽ። ሰላም ጤና ይስጥልኝ ውድ የእንግዳ ድራማ ቤተሰቦች እንዲሁም የኔ ቻናል ተከታታዮች እንዴት አላችሁልኝ? እንግዲህ አዶኒ ራሱን ለቤሉል ገልጧን ማለት ነው። በባለፈው ክፍል አዶኒ ቤሉልን በመሸፈኛ ሸፍኖት ነበር እንዳያየው። ነገር ግን እስኪ ወንድ ከሆንክ ክፈትን ግለጠኝና ወይም ክፈተኝና እንትያይ አይን ላይን ይለዋል። እናም እንግዲህ አዶኒም እንደዛ ሲለው ሞቅ ብሎት መሰለኝ እንግዲህ ያለበሰውን ነገር አንስቶ ያየዋል። ቤሉል ባየው ነገር በጣም ነው የተገረመው። እንዴት ማለት ደነገጠ። አንተን ነው ወንድሜ ብዬ ስጠራ የነበረው እያለ ቤሉል በአግራሞት ሲያየው ነበረ አዶኒን። አዶኒ እንግዲህ በኑኑያት ፍቅር እየተጃጃለ ይገኛል። ኑኑ ደግሞ ከነመፈጠሩም አታስበውም። አይታችሁ ከሆነ ኑኑና ቤሉል ኑኑያት እዛ ቤት ስትኖር አዶኒ አብሯት ነበር። አንድ ቀንም በዛ መልኩ አይተው አታውቅም። አዶኒ አብሯት እየኖረ አንድ ቀን እንደዛ አይነት ስሜትም ተሰምቷት አያውቅም። ካያችሁ ግን ቤሉል ለመጀመሪያ ጊዜ አባቱ ሊዝናና ከሄደበት ሀገር ሲመለስ ረፍቱን ጨርሶ አባቱ ይዞት ይመጣና ኑኑያት ደግሞ እንግዲህ ከገጠር ከነ ቤተሰቦቿ እዛ ቤት መታ ተመርዘሻን ተብላ HIV ቫይረስ አለብሽ ከሁሉ ሰው ራቂ ተብላ ያለ ነበረ። ቤሉል ይመጣና መንገድ ላይ ይገናኛሉ ከጓደኛዋ ጋር ወጣ እና ሁለቱ ተፋጠው ዝም ነበር ያሉት። እሷም እሱን ታያለች፣ እሱም እሷን ያያል። ሰውየው ግራ ገባው። የቤሉል አባት ምንድነው ልጅ እያየ ያለው ብሎ ጎንበስ ብሎ መስታወት ውስጥ ሲያይ ቤሉልና ኑኑያት አይን ላይን ተፋጠው ለረጅም ሰዓት ሊለያዩ አልቻሉም። በመጨረሻ እንግዲህ ከመኪናው ወርዶ ሰላም ይላትና ወደ ቤት ይመለሳሉ። ቤት ተመልሰው ሳሎን ቁጭ ብላ እሱ የሚያደርገውን ነገር ሁሉ ትመለከት ነበረ በፍቅር አይን እያየችው። ቤሉል ግን ያኔ ምንም ነገር ተንፈሽ አላለም፣ ዝም ብሎ እያያት ነበር። በቀጣይ ቀን ግን አጠገቡና አይኑ እንድታየው ለምን እንደምታፍረው እየጠየቃት ነበር። እሷም አረ እኔ አላፍርህም እያለች ለማየት ሞከረች። አይታችሁ ከሆነ እያንዳንዱ እርምጃውን ተከተለው ነበር። ከአጠገቧ ሲያልፍ የት ድረስ እስከሚሄድ ዙራ ታየው ነበረ። ከሱ ጋር ስትሆን በአጠቃላይ በጣም ደስተኛ ናት። ምናልባት ወንድሟ ስለሆነ ይሆን ወይስ የምር እነሱ እህትና ወንድም አይደሉም የሚፋቀሩ ይሆን? እሱን ቀጣይ የምናየው ይሆናል። ነገር ግን እህቱም ትሁን ያፍቅራትም በእህትን ማለት አንዳንዴ እህቱ ስለሆነች የዚህን ያክል ስሜት ያለው እሷም እንደዚህ ከሷ አላቀቅ ያለችው ወይስ ደግሞ ፍቅራቸው በዚሁ ይቀጥል ይሆን? ትንሽ የሚያስፈራ ነው። የነሱ ፍቅር ፈተና እየበዛበት ይገኛል። ከውጭም ከውስጥም ፈተናዎች አሉበት። እንግዲህ ኑኑያት እስካሁን በሁለት ወንዶች ተፈቅራ ወንዶቹ እየተደባደቡባት ይገኛሉ። አሁን ደግሞ ሌላኛው ሶስተኛ ተጨምሯል። እንግዲህ ኤልሹን የሚያስፈራራት ልጅ ማለት ነው።
ስሙን ብዙ አላወቅኩትኝም። ነገር ግን ኤልሹን ትምህርት ቤት እያስፈራራ ገንዘብ የሚቀበላት ልጅ እንግዲህ ኑኑያት አዶኒ ስልኳን ከስልኳ ላይ በመውሰድ ማለት ነው ይደውልላታል። ኑኑያት ደግሞ ይህን ስልክ ከቤሉል ውጭ ማንም ሰው አያውቀውም፣ ስለዚህ ማንም ሰው ሊደውል አይችልም ብላ ምናልባት ቤሉል ይሆናል ብላ ስልኩን ታነሳለች። ነገር ግን አዶኒ ነበረ። በጣም ጥሩ አልተኛሽም፣ ስለዚህ ሲላት ስልኬን የታገኘው ብትለውም እሱ እኔ ምን ፈልጌ እንደማላጣ ታውቂያለሽ ይላታል። እናም እሷም ቤሉል እኮ ታግቷን አዶኒ የት ነህ ስትለው እኔ ነኝ ያገትኩት አላት። ስለዚህ እሱ በህይወት እንዲኖር ከፈለግሽ ነገ የምቀጥርሽ ቦታ እንድትመጪ ይላታል። ኑኑያት ለእህቷ ይህን ነገር ነግራት ነበር። እንግዲህ መሲ ጧት ወደ ክላሷ በመሄድ ስታወራት ነበረ። እናም ኑኑያት እንደተመርዛ እንደነበረ የውሸት እና እየተጫወቱባት እንደነበረ ከዛ እንግዲህ መንገድ ላይ ቤሉል አስመረሩ ሲመለሱ ቤሉል እንዳገቱ ስትነግራት ቤት ደግሞ እትዬና ብላ ግን እትዬ ብቻ ነው በእርግጥ ስለ ሄለን ያወራችው። ቤት እንዳንወጣ ከልክለውን ነበር እያለች ነበረ። እና እትዬ እንድንወጣ አልፈለገችም ነበር በግድ ነው የወጣ ነው ስላለቻት፣ ነገር ግን ኑኑ ቤሉልን ያገተው አዶኒ ሳይሆን አይቀርም ስትላት መሲ ግን ልታምናት አልቻለችም። እሱ ይሄን አያደርግም፣ ይሄን የምታደርገው ያቺ መሰሪ ናት፣ ጉዷ ስለታወቀባት ነው፣ ያንቺ አለመመረጥ ስላወቀች ነው እንደዛ ያሳገተችው በማለት እሷን አልተዋቻትም። በነገራችን ላይ ሄለን እየተጃጃለች ነው። አሁን ላይ በጣም ደስተኛ ሆናለች። ሁሉ ነገር ለእኔ ጥሩ መልካም ሆኖልኛል እያለች ነው። ቴዲ ጋር በመደወል እንግዲህ ቤሉልን አንተ እንዳገትከው አውቃለሁ፣ ብትነግረኝ እኮ ችግር የለውም ሚስጥር ባታረገው በማለት እንግዲህ አሁንም በእኔ ፍቅር እየተንከራተተ ነው ቴዲ ትላለች። እንግዲህ ሄለን አልቀረብሽም ጅላጅል ተጃጃይ አንቺ፣ እሱ ትቶሽ ሄዷል፣ እሱ ከመሲ ጋር በፍቅር ክንፍ ብሎልሻል። እንግዲህ መጨረሻው ካማረ ማለት ነውና የነ ሄለን አንቺ ዝም ብለሽ ገንዘብሽን አጥምጂ፣ መቼም ቢሆን ቴዲ አንቺ አይሆንም፣ እንኳን ሊያስብሽ ከነ መፈጠርሽ ትቶሻል። ደግሞ ነግሮሽ ነበረ በምታየው ነገር ልብሽ እንዳይሰበር የራሴን ህይወት የምወዳትን ሴት ይዛለሁ ከዚህ በኋላ ብሎሽ ነበረ። እና የኛ ሄለን እንግዲህ እየተጃጃለች ትገኛለች። ቴዲ እኮ ይወደኛል እያለች ነው አጅሬት። እናም የመረም እሱ እንዳገተው ቤሉል ምንም አይነት ጥላት እንደሌለው ስለምታውቅ ከአንተ ውጭ ማንም አያግተውም፣ ችግር የለውም ያዘው፣ ጉዳይን እስክጨርስ ድረስ እንዳትለቀው እያለች እንግዲህ ደስታዋ ወደር አጥቷል ማለት ነው። አሁን ላይ ያሉ ነገሮችን ሰብሰብ እያደረገች ትገኛለች ቤሉል ሳይመጣባት። ነገር ግን ናሆም የዋዛ ስላልሆነ ዝም አይላትም። በሌላ በኩል ደግሞ መሲ እንግዲህ የምንወዳት የቴዲ ቅመም ማለት ነው። የቴዲና የናሆምን በል እንግዲህ ናሆምም እኮ አይኑን ጣል አድርጎባታል። እንግዲህ ናሆምንም ይመስለኛል ናሆምም ሳይወዳት አይቀርም። እንዴት እንደሚሆኑ ብቻ አናውቅም። የአይንዬ ልጆች ግን ምን ጉር ነው እንዴ! አረ ለቀቅ አድርጓቸው እዳ ገቡ እኮ እና ነገ ደግሞ ቴዲና ናሆም እንዳይደባደቡ በመሲ ምክንያት። ኤኒዌይ ግን መሲ እንግዲህ እህቷን ኤልሹ በጣም ስታሰቃያት ጭራሽ ከቤት ውጭ እያለች ስትጎትታት ስላየች በጣም ትናደድና ለእነሱ እንዳታለቅስላቸው ከዚህ በኋላ ተነግራታለች እህቷን። ከዚህ በኋላ ምንም ነገር እንዳትደብቂኝ፣ ደግሞ የኤልሹ ለእኔ ታያት፣ የኤልሹ ደካማ ጎን እኔ ያውቃዋለሁ በማለት ኑኑያትን ታረጋጋታለች። ኑኑያትም እንግዲህ አዶኒ ወደ ቀጠራት ቦታ ትሄዳለች። እናም ምን እንዳላት ባናውቅም ግን ያልኩሽን እስከ ነገ ጧት ድረስ አስበሽ ከማትነግሪ ካልሆነ ቤሉል የሚባልን በፍጹም እንደማታውቁት እስከ መጨረሻው እርሹ በማለት ያስፈራራታል። እናም እንግዲህ ከዛ እየሮጠች ስትመለስ ነበር የኤልሹ ጓደኛ የሆነው ትምህርት ቤት እሱ ልጅ ያገኛትና በፍቅሯ እሱም ጠብር ግፍ ብለዋል። እንግዲህ ኑኑ እንግዲህ በሶስት ወንዶች እየተፈቀረች ነው ማለት ነው። አለቀላቸው ብቻ ሲደባደቡ ማየት ነው። እኛ ምን አገባን ብቻ ኑኑና ቤሉል አይለያዩ፣ ስለሌላው አይመለከተንም። እህቱም ከሆነች ደስ ነው የሚለን፣ ፍቅሩን ብትሆን ደስ ይለናል። መሲ ወደ ኤልሹ ክላስ በመሄድ ኤልሹን በደንብ አድጋ ድጋሜ ቀና ብላ እህቷን እንዳታይ አስጠንቅቃታለች። መሲ ስልኳን ሪከርድ በማድረግ ወደ ኤልሹ ክላስ በመሄድ ወርቁን እሷ እህቷ ኪስ ውስጥ እንዳስገባችሁ ስጠይቃት አዎ ብላታለች። እሱ ብቻ ሳይሆን እኔን ገፍትረሽ የጣልሽኝን አልረሳውልሽም፣ ትቼው ነው ሆን ብለሽ አይደለም ብዬ ነው እንጂ ስትላት ኤልሹ በጣም ፈርታለች። እናም የተናገርሽውን ነገር ሁሉ ሪከርድ አድርጊያለሁ፣ አንድ ነገር ከዚህ በኋላ ቴን ቀና ብለሽ ብታይ
ሁሉንም ነገር ለቤት ላለው ሰው እናገራለሁ ብላታለች። በዛም የተነሳ ኑኑያት ኤልሹ ማለት ነው። ኤልሹ በነገራችን ላይ ትንሽ ነገር ነው የሚበቃት። ከዚህ በኋላ ኑኑን አልናገርም ብላለች። ሌላው ደግሞ ወይዘሮ ሄለን ናት። ኤልሹን እየተጠቀመችባት ትገኛለች። ኤልሹን የአዶኒ ቤት አብራችሁ ሄዱና የሆነ ፋይል ፎቶ ልክልሻለሁ ከአዶኒ ቤት ሰርቀሽ እሱ ሳያሽ አምጪ እያለቻት ነው። ወይዘሮ ሄለን አሁን ላይ እሷ የምትፈልገው ነገር እየሆነላት ይመስላል። ነገር ግን በፍጹም የሚሳካላት አይመስለኝም። ናሆም በቀላሉ እሷን ዝም ብሎ አያያትም። አዶኒ ደግሞ እንግዲህ እስካሁን ድረስ ቤሉልን እንዳገተው ነው። ከኑኑያት ምን እንደሚፈልግ አናውቅም። ብቻ መጥፎ ነገር እንዳያሰራት። ኑኑያት ግን ይህን ነገር ለእህቷ እንኳ ብትነግራት መፍትሄ ይገኝለታል። ሌላ ስህተት ከምትሰራ እሱን እንዲለቀው ብላ ለሰው ከተናገርሽ ደግሞ እሱን ጭራሽ በህይወት አታገኘውም ስላላት ፈርታለች። ለእህቷ ብትነግራት ግን መፍትሄ አይጠፋም ከመሲ ብዬ አስባለሁ። ቤተሰቦች በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።